አንደኛው የመጀመሪያው መነሻ ነው። ይሄንን የመደመር መንግስት የኋልዮሽ ተጉዞ ከዳሰሰ በኋላ መዳረሻውን ደግሞ ይተልማል። ደህንነትን መጸየፍ ብቻ ሳይሆን ብልጽግናን ይመኛል። እዚህ ጋር ያለው ዋናው ቁልፍ ጉዳይ መዳረሻችን ላይ ምኞት ነው ወይስ ፍላጎት ነው ያለው? ባዶ ምኞት ከሆነ ትጋት የሌለበት ምኞት ከሆነ በንድፍ ያልታገዘ በተቋም ያልታገዘ ምኞት ከሆነ ምኞት ደግነቱ ቦግልም ነው። ዛሬ እንመኛለን፣ ነገ እንረሳለን። የመደመር መንግስት ከምኞት ይሻገራል፣ ፍላጎት ነው። በግልጽ ራዕይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። ይህ ፍላጎት የመፈጸም ብቃት እንዳለን ሳያረጋግጥ አይነሳም። በዚህ ጽሑፍ ላይ ቀደም ሲል ሪቪው ያደረጉ ወንድሞቼ እንዳነሱት ዕውቀት በሁለት መንገድ ሊገኝ ይችላል። አንደኛው በኢንፎርሜሽን በመስማት በማንበብ በመጠየቅ ዕውቀት ሊገኝ ይችላል። ሁለተኛው የዕውቀት ማግኛ መንገድ ግን የተግባር ልምምድ ነው። የዚህ መጽሐፍ ውጤት ከሰማነው ካነበብነው ብቻ ሳይሆን በተግባር ስንሞክር ካየነው ውጣ ውረድም ጭምር ስለሆነ ብዙዎች የሚማሩበት የሚያሳድጉት የበለጸገች ኢትዮጵያ ለማየት የሚተጉበት እንደሚሆን ጥርጥር የለውም። የመፈጸም ብቃታችንን በብዙ መንገድ አይተናል። የኛ መሻት የምትመስል ሀገር ሳይሆን የምትመሰል ሀገር መፍጠር ነው። ለመምሰል ሞክረናል፣ ብዙ ጊዜ አልተሳካም። አሁን በእኛ መልክ በእኛ ሐሳቤ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ለምሳሌ አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊዮን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። እያንዳንዱ የጥቁር ዘር እንደሚችል እንደሚያስብ እንደሚቀናጅ ተሰናስሎም ትልቁን ነገር ማሳካት እንደሚችል አንድ ማሳያ ተደርጎ ሊወሰድ ይችላል። ሁለተኛ ቅድም ያነሳሁት ህዳሴ በትውልዶች መካከል ሳይቆም በገንዘብ እጥረት ሳይቆም በኮሮና ሳይቆም በጦርነት ሳይቆም ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን ሳይበደር ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ ነው። ቅድም ወንድሜ ጌታቸው እንዳነሳው አዲስ አበባን በሚመለከት እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በጥቂት ዓመታት ውስጥ በድፍን አፍሪካ ምሳሌ ተደርጎ ይወሰዳል። ምክንያቱም በራስ አቅም በራስ ገንዘብ ባጠረ ጊዜ ከመቆሸሽ ከጨለማ ልምምድ የወጣን ከተማ ለዜጎች ምቹ አድርጎ መስራት እንደሚቻል በተግባር ያሳየንበት አንዱ ስራ ስለሆነ ለብዙዎች ማስተማሪያ እንደሚሆን ጥርጥር የለውም። እግረ መንገድ የጌታቸውን ኮንሰርን ለመጋራት ምንም ነገር
በቤታችን ጀምረን ቤታችን ላይ ማብቃት የለበትም። የኛ ሞቶ ያኔ ጌታቸው ወጣ ብሎ ነው እንጂ ከቢሮ እስከ ከተማ ከከተማ እስከ ሀገር ይል ነበር። ቢሮአችን፣ ግቢያችን፣ ሰፈራችን ከዛም አዲስ አበባችን ያልነው ነገር ግን ዛሬ የኛ ስህተት ሆኖ ይሆናል እንጂ ወንድሜ ጌታቸው ቢሾፍቱ፣ አዳማ፣ አርሲ ነገሌ፣ ሐዋሳ፣ አርባ ምንጭ፣ ሶዶ፣ ጅማ ብትሄድ ደቡብ ምዕራብ በዚህ እንቅስቃሴ ውስጥ በራሳቸው ልክ ሲንደፋደፉ ታያለ። ወደ ምስራቅ ብትሄድ ሐረር፣ ድሬዳዋ፣ ጅጅጋ በሚያስደንቅ ፍጥነት ራሳቸውን እየለወጡ ይገኛሉ። እኔ ከጌታቸው ጋር የምጋራው የብዙዎቻችን እምነት እንዲሆን የምፈልገው መንግስታትን የሚገለው ሰልፍ ግራቲፊኬሽን ነው። አዲስ አበባ ላይ 1% ለውጥ አመጣን ብለን እምንመጻደቅ ከሆነ አናድግም። እምናድገው በቁጭታችን ልክ ስንተጋ ነው። መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደ መደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ የውበት፣ የለውጥ፣ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። ሌላው ሪቨርሳይድ ነው። ቅድም ዶክተር ዳኛቸው ከተፈጥሮ ጋር አያይዞ የኢትዮጵያን ወንዞች አጠቃቀምና ብልሽት ገልጿል። የአዲስ አበባ የሪቨርሳይድ ፕሮጀክት ወይም የአርባ ምንጭ የሪቨርሳይድ ፕሮጀክት ካለምንም ጥርጥር ለብዙ ሀገራት ምሳሌ መሆን ይችላል። እጅግ አኩሪ ጅማሮ ነው ያለው። ይህንን ጅማሮ በማስፋት ለመላው ጥቁር ሕዝብ ምሳሌ የሚሆን ስራ ለካ ይቻላል የሚል እሳቤ ማስተጋባት ከአዲስ አበባ ይቻላል። በስንዴ ላይ የነበረው ዘመቻና የተገኘው ውጤትም እንደዚሁ ሊገለጽ የሚችል ነው። ስለዚህ እኛ ኢትዮጵያውያን ከተደመርን በጋራ ለመስራት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ ነው። አያስተኛም። የኢትዮጵያን ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ይህ ጉጉት፣ ይህ ፍላጎት በታሪክ ካየነው ስብራት ወደ ምንፈልገው ራዕይ ለመድረስ እንዲሁ በዝላይ ብቻ ሳይሆን መንገዱን በትክክል መቀየስ ይፈልጋል።